ነገር ስንሰራ አልበም እንዳንድ ትልቅ ህንፃ እንደመገንባት ነው የማየው ማለት ነው። ሁሌ ያናደርገው ግን ስናደርገው ደግሞ ያለንን ነገር ያለን ኃይላችንን አውጥተን የምናደርገው ነው ማለት ነው እና ከሀሳብ የመጀመሪያው ነገር ሀሳብ ነው። የሚሸጥ ሀሳብ ሊኖረን ይገባል ማለት ነው እና ሀሳቡ ከሙዚቃዎቹ ከግጥሞቹ እንደሚጀምረው ሁለተኛ ራሱ ፖስተሩም ደግሞ ራሱ እንዴት አድርገን ይህን ስራ እናቀርበዋለን የሚለው ስለሆነ ማለት ነው እና የተሻለ ወይም አዲስ ሀሳብ ከሆነ እዛ ላይ ስለምናተኩር ይመስለኛል ማለት ነው። ስለ ሙዚቃ ቪዲዮ ጠይቀኛል። ዘመኑ የቪዲዮ ነው ብለሃል። ዘመኑ የቪዲዮ አይደለም። እውነቱን ለመናገር ዘመኑ እንደውም ቪዲዮ ላይ ትልቅ አቅም አለማውጣት በሆነች በተለያየ ማይም አድርጎ ምናልባት ሙዚቃን ላይ ከበር አድርጎ እንደዚህ መስራት ሊሆን ይችላል እና የመሳሰሉት ናቸው። እንደውም አሁን ዘመኑ የበለጠ የሚያበረታታው ግን እኔ ያው ሽማግሌ ነኝ እንደምታውቁኝ፣ ከዛኛው ትውልድ ነኝ። ስለዚህ የሚሰማው ነገር የሚታይ ነገር ቢኖረው ጥሩ ነው ብዬ አምናለሁ ማለት ነው እና ዘመኑ እንደዛ እንድናደርግ ባይገፋፋንም ሙዚቃ ግን መሰረታዊ ነገር እንደሆነ እናውቃለን፣ ቪዲዮ እንደሚያስፈልገው ማለት ነው። ስለዚህ 6 ቪዲዮ ራሱን ችሎ ምናልባት 15 ቀን በኋላ የመጀመሪያው ቪዲዮ ብናስተዋወቅ ይሆናል ማለት ነው። እናንተ እንድታጣጥሙ የሚፈልገው ዛሬ ሙዚቃውን ነው ማለት ነው እና ብዙ ነገር ልንጭንባቸው አንፈልግም፣ ግን ቪዲዮዎች እንደዚህ ተዘጋጅተናል። የሚለቃቸው ቪዲዮዎች ይኖራሉ። ዲጂታል መንገድ ነው ይሄ ሰዓት ብለኛል። ልክ ነህ። እንደው ዛሬ ቆመን ወደኋላ ስንመለስ ያኔም ሆነን ኮምፕሌን እናደርግ ነበር፣ ያው ሲዲ ኮፒ ተደረገ እንደዚህ እያልን ማለት ነው። ግን ዛሬ ደግሞ ሆነን ወደኋላ ስናይ ያው የበለጠ የባሰ አብሶ ለፈጣሪው ስራዎች ይሄ ኦንላይን ስራዎች ለህዝብ እንዲቀርቡ ቀላል መንገድ ሆኗል። ግን ደግሞ በዛው ልክ ደግሞ አርቲስቶች ከስራቸው የሚጠቀሙበትን ነገር በደንብ አድርጎ የያዘ መንገድ ስላልሆነ የበለጠ እንደዚህ አይነት አዲስ መንገዶች በበረከቱ ቁጥር አርቲስቱም ደግሞ የሰራበትን የልፋቱን የሚያጣበትን ነገር ይፈጥራሉ ማለት ነው እና ዞሮ ዞሮ ግን ባለው ነገር ነው የምንጠቀመው፣ ምንም ማድረግ አንችልም። ስለዚህ ባሉት መንገዶች በሙሉ እንዲገኝ እናደርጋለን። አውታር ለጊዜው ዝግጁ ስላልሆነ አውታር ላይ አይኖርም፣ ግን ኤኒታይም ዝግጁ ሆኖ አፕሊኬሽን አዘጋጅቶ በሚወጣበት ጊዜ ኦፍኮርስ ሙዚቃ አውታር ላይ ይኖራል ማለት ነው። ሁለቱ አልበም ሲባል ልዩነት አለው ወይ ብለሽ ጠይቀሽናል። አዎ ሁለት የተለያዩ ኢነርጂዎች ናቸው። እንዳልኩት የኛ ጊዜ ሰዎች እንደኔ እንደ አዳነ ሸምገል ያሉ ሰዎች ውሃ የሚለውን ሙዚቃ እንዲሰሙ እንጋብዛለን። ምክንያቱም እንዳልኩት በመልእክቱም በሙዚቃ ቅንብሩም ትንሽ ያንን እድሜ ያንን ጊዜ ይወክላል ብለን ስለምናስብ ማለት ነው። ሁለተኛው ደግሞ እንደዚህ ለወጣቱ ትውልድ አስበን የሰራ ነው። ስለዚህ ሁለት ቅርጽ አለው አልበሙ ማለት ነው። ከአድናቂ ምን ትጠብቃለህ የሚለው ቁጭ ብሎ ሙዚቃውን እንዲኮመኩም የምጠብቀው እሱ ነው። ያው እኔም እንደ አንድ የሙዚቃ አፍቃሪ እንደ አንድ ሬጌ አፍቃሪ ኢትዮጵያ ውስጥ ማንኛውም ሬጌ አርቲስት ሙዚቃ ሲያወጣ የግዴታ ቤቴ ሊኖር ይገባል ብዬ አምናለሁ ማለት ነው። ለመርዳት አይደለም፣ ራሴን ለመርዳት ሙዚቃውን ስለምወድ ሙዚቃ ለመስማት ማለት ነው እና ስለዚህ ይሄም የኔም አድናቂዎች ይህን ሙዚቃ የሚጣፍጥ ነገር ሆኖ እንደሚያገኙ ታምናለሁ። ስለዚህ እንዲዝናኑ እንደሚዝናኑ ኤክስፔክት አደርጋለሁ። ባንድ ያወራ ነው አንዳንድ ባንድ መፍጠሩ ወጉ ምናምን ነው ደስ ይላል። የራሱ ባንድ አለው ምናምን፣ ግን ዞሮ ዞሮ ዴሊቨር ስናደርግ በትክክል የማይሆን ከሆነ ያ ምንም ዲሲፕሊን ከሌለ ስርዓት ከሌለ እና በጣም ታይት የሆነ ነገር አድናቂ ጋር ማናደርስ ከሆነ የራስ ባንድ መፍጠሩ ብዙ አስፈላጊ ላይሆን ይችላል። ግን ዞሮ ዞሮ ለስራዎቻችን አንድ ባንድ ፎርም አድርገን የምንሰራ ይሆናል ማለት ነው። የሬጌ ፌስቲቫሉ እንዳልከው ኦፍኮርስ እድሉን እስከዛሬ ድረስ እድሉን ስናገኝ እንደተገኘ ነው። አሁንም እድሉን ስናገኝ የምንገኝበት ይመስላል ማለት ነው። ጂአር ከተራራ ምን ልዩነት አለው? ጂአር ያው ተራራው ወጥቶ ነው። በፊት በዛ ሰዓት ጂአር ሊሰራ ያስብናቸው ትናንሽ ነገሮች ነበሩ። ከኢቨንት ጋር የተገናኘ ብዙ ስራዎች በዛ ላይ ሰርተናል። ግን አሁን ደግሞ ይሄኛው ሙዚቃ የበለጠ አንድ አቅጣጫን ይዞ እዛ ላይ ደግሞ በደንብ አቅሙን አጎልብቶ ለመስራት ስለሆነ ተራራ ነው ለሰማይ አልመን ተራራ ላይ እናርፋለን የሚለው አስቡት። በዛ መንገድ ነው ስሙን የፈጠረው ማለት ነው። ቢት ነው የሚለው ለእኔ ጆሮ የለኝም። ሬጌ ባልነበረ ጊዜ ሬጌ ሰርቻለሁ። ሬጌ አርቲስት ስለሆነ የቻልኩት ሙዚቃውን ስለምወደው። ስለዚህ አፍሮቢት መጥቶ አፍሮቢት ይሞታል።
ሌላ ሙዚቃ ይመጣል፣ ሌላ ሙዚቃ ይሞታል። ግን መልእክቴን ለህዝቤ ለማስተላለፍ ሬጌን እመርጣለሁ። ትክክለኛ ልቤንም ቆስቁሶ ትክክለኛ መልእክቴን ስሜቴን የሚገልጽልኝ ሬጌ ነው ብዬ አምናለሁ እና የሙዚቃዎች መምጣት መቀየር እና የጊዜዎች መለዋወጥ ይሄን ዓላማዬን አይገድበኝም ብዬ አምናለሁ። ለመስራት ስናስብ ረጅም ጊዜ በጣም ከሙዚቃው በመራቃችን ምክንያት አዲስ የምንሰራው ሙዚቃ ሁለት ዳይሬክሽን ሊኖረው ፈልገናል። ሁለት አቅጣጫ እንዲይዝ ማለት ነው። እሱም አንደኛው ይህን ያክል ጊዜ ስንቆይና ያንን አልበም ስንሰራ ወጣት የነበረ ሰው አሁን ነው ሌላ ህይወቱ ተቀይሮ ሌላ ላይፍ ስታይል ውስጥ ስለሚሆን እሱን የሚወክል ደግሞ በተለያየ ስራ ያው ብዙ ቦታ ሄጃለሁ እና ዓለምን ስዞር የላነጅብና በየቦታው ሚት የማደርጋቸው አድናቂዎች በጣም ሎያል የሆኑ ፋኖች ለ10 ዓመት ለ15 ዓመት ሙዚቃን የሰሙ አዲስ ሙዚቃ መቼ የምታወጣው እያሉ ሁሌ የአንገብጋቢ የሆነ ጥያቄ የሚጠይቁ በጣም እውነት ሎያል የሆኑ አድናቂዎች እንዳሉኝ አምናለሁና እነሱን የሚወክል አንድ ሙዚቃ አንድ አልበም እንዲኖረን እንፈልጋለን። ስለዚህ ለስለስ ያለ ነው መልእክቱም የቤተሰብ የፍቅር የሆነ ያንን ትውልድ የሚወክል አንድ አልበም አለን። ሁለተኛው ደግሞ በዚህ 20 ዓመት ውስጥ ብዙ ነገር ተፈጥሯል። ብዙ አዲስ ነገር ተፈጥሮ ብዙ አዲስ ነገር ሁለት አልበሞች ናቸው ማለት ነው። ያውት ነገር ይመስላልና ስቲል ብዙ ሙዚቀኞች ብዙ ትላልቅ ባለሙያዎች ኢትዮጵያ ውስጥም ያሉ ከኢትዮጵያ ውጭም ያሉ በጣም ፕሮፌሽናል እዚህ ሙያ ውስጥ ረጅም ጊዜ ያጠፉ ለእኛ ደግሞ ትምህርትም እንዲሆነን ይሄን ሂደት ያደረጉን በጣም ትላልቅ ሰዎች ተካፍለዋል። በዚህ አጋጣሚ እነሱን ማመስገን እፈልጋለሁ። ግን በመጀመሪያ እዚህ ኮላቦሬሽን ላይ አብረውኝ እዚህ ስራ ላይ አብረውን ኮላቦሬት ያደረጉት አብረውኝ ከኔ ጋር በጥምር ዋና እኔ ቤት የመጣው እኔ ጋር የተገናኘው የዛሬ አላውቅም 10 ዓመት ቁጥሮች ላይ ጥሩ አይደለሁም ግን 10 ዓመት ይመስለኛል እና ያኔ የሌላ አርቲስቶችን ሙዚቃዎች እየሰራ ነበር ማውቀው። በጣም ውስጡ የሬጌ ፍቅር ያለው በጣም የሚገርም ወጣት ነበረ። ዛሬ ደግሞ የዚህ ልጅ አይናችን ስር እንዴት አድጎ እንዳደገ ደግሞ አይተናል። በጣም ትልቅ ግዙፍ የሙዚቃ ሰው ሆኗል። ስለዚህ ከሱ ጋር የሰራነው ሙዚቃ ያን አብረን የሰራነው ስራ ያን ሀሳቡን የጀመርነው ስራ ነው ማለት ነው እና ያየንም ደግሞ ሌላ ሰው ሌላ ትልቅ የሬጌ አርቲስት ሲፈጠር አይተናል ማለት ነው እና በዚህ አጋጣሚ ዮሐናን ማመስገን እፈልጋለሁ። ልጅ ሚካኤልም ደግሞ እንደዚሁ ከእሱም ጋር ረጅም ጊዜ ትውውቅ ነበር፣ በጣም ረጅም ትውውቅ። ሁሌም አብረን መስራት እንፈልጋለን። ይሄ ደግሞ አጋጣሚውን ሰጥቶን እዚህ ላይ አብረን ልንሰራ ችለናል። ናቲም ያው ጓደኞቼ ናቸው፣ ሁሉም ታውቃላችሁ። ናቲም፣ ኤደን፣ አኩ ከዛ በላይ ደግሞ ጋሽ ባታ ገብረ ህይወት ትልቅ ሌጀንድ አርቲስት ናቸው። በእሳቸው ሰዓት የዘመናዊ ሙዚቃን እንደው የፈጠሩን በላቸው ወይም ደግሞ እዛ ሲፈጠር በጣም ዋና ተዋናይ የሆኑ አርቲስት ነበሩ እና ሁሌ ከሳቸው በሚክሲንግ እና በማስተሪንግ እጃችሁ ላይ የፕሬስ ኪት ይደርሳል ደረጃ ይኖራል። በዛ በማስተሪንግ እና በመሳሰሉት ነገሮች በጣም ብዙ ሙዚቀኞች ተሳትፈዋል። ይህ አልበም መስከረም 21 እንግዲህ ከነገ ወዲያ ማለት ኖሮ